አይ አይደል ወንድሜ፣ እኔ እስካሁን ድረስ አንተ ለመጠበቅ ነበር ስሞክር የነበረው። እና የምጠብቅኝ ሰውን በማግለልና በማሸማቀቅ ነው? ቆይ እንዴት ነው ሰው መውደቅ የሚያስደስትሽ? እጭ አሁንስ አበዛኸው። እኔ ግን መኖር አልፈልግም ቤሉል፣ ሁሉም ነገር ሰልችቶኛል። እረፊ፣ እንደዚህ አትበይ። እኔ በህይወት ነው የምፈልግሽ። እንደዚህ ተስፋ መቁረጥ የለብሽም። በቃ በጠዋት ሄደን ስንት ቀን መድኃኒት እንዳላወጥሽ ነግራቸዋለሽ። ግን እኮ አላመመኝም። ቢሆንም መታየት አለብሽ። እሺ በይ። እሺ ሂጂ በቃ ግቢ፣ ብርድ ነው። አንተስ? አይ እኔ ትንሽ ቆያለሁ። ብርድ ነው ወይም ለበስ ነገር ላምጣልህ? ትንሽ ቆይቼ ስለምገባ ታዩ። ባይሆን አንቺ ግቢና ረፍት አድርጊ። እሺ አምሮብሻል። የኔን የሆነ ነገር እንደፈለግኩኝ ማድረግ ይችላሉ። ሌላ ሰው ግን ማድረግ አይችልም። ትናንት አስጠንቅቄ ነበር። በአንድ የረሳሁ። እረፍ አድዋ፣ ትፈታተኝ። ቆይ ምን እየሆንክ ነው? እንዴት ያልተፈጠረ ነገር ሰው ተስፋ ያደርጋል? ምን አትሰማም እንዴ? ጫፏን እንዳትነካት። ምን እየሆንክ ነው እንዴ? ምን እየሆናችሁ ነው? እባካችሁ ተላቀቁ፣ ተላቀቁ። እንዴ ቤሉ አርማችሁ ነው። ነይ እንሂድ። እትዬ ምን መሰለሽ፣ ለእኔ አልታዘዝም ብለሽ መልስ እየሰጠሽ ነው? ነይ አልኩሽ። ቤሉ ከሄዳችን ከኔ ጋር ትሄዳለች። ደግሞ አንተ ጮኛ ያለ ሰው ነው። ከማንም ሴት ጋር አትንዘላዘል። ማም የምታወሪው ነገር በሙሉ ያሳፍራል። እኔ ከአንቺ እናልጠብቅ። ኑኑ እንዴት ተመረዘች? ቤሉል አወቀ። ቤሉልና አዶኒ በኑኑ የተነሳ ተደባደቡ። ወይዘሮ ሄለን ያላሰበችው ችግር ተፈጠረ። ሰላም ሰላም! ውድና የተወደዳችሁ ውድ ቤተሰቦች እንደምን አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ በዝት ይበልን እያልን ዛሬም በአዲስ መጥተናል። እናንተም በቅንነት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ አድርጉን። እንግዲህ ተከታታይ ድራማ በባለፈው ክፍል እንዴት ተመለከት ነው እንግዲህ ቤሉልና አዶኒ በኑኑ የተነሳ ተጣልተው ነበር። እንግዲህ ኑኑም ራቂ፣ ሰዎች ጋር እንዳትቀርቢ፣ በሽታሽ አንቺ የሚያስከልል እንጂ ሰው ጋር የሚያስቀርብ አይደለም እያሉ ሲያሳቅቋት ስለነበረ በተለይ ወይዘሮ ሄለን ከቤሉል ጋር እንዳላይሽ አዶኒም ሆነ ከማንኛውም ሰው ጋር ራቂ ተብላ ስለነበር እሷም ህመሟን ስላላመነችበት እንግዲህ ከቤሉል አራቀችም ነበር። ቤሉል ደግሞ ስለሚወዳት እየተንከባከባት አንዳንድ ነገሮችንም እያገዛት ነበር። ግን ደግሞ ከሱ ጋር እንዳይሽ አልፈልግም ብላ ማስጠንቀቂያ ስለተሰጣት ቤሉል ሊያናግራት በሄደበት ቤሉልን አልወድህም፣ አላፈቅርህም፣ እኔ ላንተ ምንህ ነኝ? ምንም አይደለውም። በህይወቴ የምወደው ሰው አለና አትቅረበኝ ብላው ነበር። እሱም ማን ነው ተብላ ስትጠይቅ ቤሉልን አዶኒ እንደሆነ ነግራው ስለነበር አዶኒንም ለማናገር በሰላም ሄዶ ነበር። አዶኒም እንግዲህ እውነት ነው እባክህ ከመካከላችን ውጣ፣ ካልሆነ ግን ብለው የሚዋደዱት ወንድማማቾች የሚዋደዱት ጓደኛሞቾች እንግዲህ በኑኑ የተነሳ ተጣልተዋል ማለት ነው። እናም ኑኑን እንደዛ ከሆነ እውነቱን ከሷ ማወቅ እፈልጋለሁ ብሎ ስለነበረ ኑኑን መጥቶ ሲወስዳት አዎ ቤሉልን አዶኒን ነው የምወደው አንተን አልወድህም ብለው ስለነበር አዶኒም ቤሉልን ለማናደድ ብሎ ሲያቅፋትም ግን ደግሞ ከልቧ እንዳልሆነ ያስታውቅ ነበር። ግን ደግሞ መጨረሻ ጌም እንጫወት ተብሎ ነበር። ጌሙም እንግዲህ ምንድን ነው እጣ የወጣበት የእውነት ይናገራል ወይም ደግሞ በተሰጠው ቅጣት ነበር። እናም ለቤሉል የደረሰው ፍቅረኛውን እንዲስም ቢሆንም በጭራሽ እንደማያረገው ተናግሮ እሷ ግን ስመዋለች። ደግሞ ለኑኑ የደረሳትም ቤሉልን እንዲስመው ትዕዛዝ ቢሰጣትም አዶኒን እንዲስመው ይህም ማድረግ አልችልም ብላለች። እንደዛ ከሆነ እውነቱን እናገራለሁ ስትል ኤልሻዴይን አንጠልጥሎ አስወጥቷታል። ኤልሻዴይም ወንድሜ አንተን ለመጠበቅ እየሞከርኩ ነው ብላ የምርመራ ውጤቱን ሰጥታው ነበር። በላ አንብበው እያለችውም ሳያነበውም ነበር የተቋረጠው። በዛሬው ክፍል እንግዲህ የምርመራ ወረቀቱን ሲያነበው ኑኑያት የኤችአይቪ እንዴት ተመረዘች ይታይ ነበር። እና ይሄም መች ነው አሁን ነው ወይስ የቆየ ነው የሚለውን ማወቅ ስለፈለገ እህቱን ደግሞ ሰውን በማግለል ሳይሆን በማቅረብ ችግሩ ተካፋይ ነው እንጂ የሚኮነው እንዴት በሰው ችግር ትሳለቂያለሽ ብሎ እህቱን ከተቆጣ በኋላ እኔ ለመጠበቅ እየሞከርኩ ነው፣ እሷን ድንገት ጥብቅ ያለችብህ እንዳለባት እንኳን እያወቀች አልነገረችህም ብትልም ሁለተኛ እንደዚህ አይነት ወሬ እንዳታወራ አፏን ዘግታ እንድትቀመጥ ነግሯት በጭራሽ እሱ በዚህ እንደማይርቃት ነግሯት ነበር። እንግዲህ እሷን ለማናገር ወደ ቤት የገባው
መኩ ድንገት በጨለማ መጥቷል። መኩና አዶኒ እንግዲህ ወይዘሮ ሄለን ክፍል ገብተው ወይዘሮ ሄለንን የት ነው የህፃናት ማሳደጊያ ያለሽ? እኔ እስከማውቀው ድረስ የህፃናት ማሳደጊያ ኑሮሽም አያውቅም። ማንን ነው የምትረጁ ብሎ አፋጦ ሲይዛት እኔ መረጃ አለኝ ከመነ መረጃ ነው የመጣሁት ብዙ ማውቀው ነገር አለ። አንቺን ግን እያወኩሽ አይደለም። የትኛውን ህፃናት ነው የምትረጂው? ህፃናቶቹን ለምንድን ነው እየሰበሰብሽ ያለሽው? እያላት ነበር። እንዴት አወቅክ ስትለው መረጃ አለኝ ሲልም እንግዲህ መኩ መጥቶ የሰፈር ሰው ሁሉ እየፈለገሽ ነው፣ ህፃናቶቹን ለምንድን ነው የምትሰበስቢው ሲላት እኔ አዶኒን ብቻውን ማናገር እፈልጋለሁ አንተ ውጭ ጠብቀኝ ብላው ነበር። መኩም ውጭ ከወጣ በኋላ አዶኒን ለማሳመን ብትሞክርም አዶኒ የሰጠችው ምላሽ እንግዲህ በቂ አልሆነለትም። ምክንያቱም ህፃናቶቹን እምረዳው ሰው እንዲያቀልኝ ሳይሆን በሚስጥር ነው። እሱም አንድ ሟች ጓደኛዬ ከመሞቷ በፊት የነገረችኝ ነው። ብቻ ግን ውሸት እንደሆነ ያስታውቅ ነበረ። አዶኒም ምላሽ ይፈልጋለሁ፣ ምላሹን ዛሬውኑ ካልሰጠሽኝ ከዚህ ክፍል አልወጣም ብሎ ጥብቅ አርጎ ስለያዛት ነበር ይሄን ያለችው። መኩን ለብቻው አናግረዋለች። መኩን እንደዚህ አይነት ነገር ስትናገር እንዴት ለአዶኒ ትናገራለህ? ለእኔ ቀድመህ ለምን አልተናገርክም? እኔ ህፃናት ሲረዱ ሰው እንዲያቀብኝ አልፈልግም፣ በውስጥ ነው የማረገው ብትልም እንዴት ሰዎች እኮ እየፈለጉች ነው ቢላትም እሷ እሱን ማስተካከል እንደምችል ተናግራ ግን ደግሞ ይሄን የተናገረውን ቃል ለአዶኒ እንዲክደው ነግረዋለች። እንዴ ባንደበቴ የተናገርኩትን እንዴት እክደዋለሁ ብትል እንዴት እክደዋለሁ ሲላትም እሱ የእሷ ቀኝ እጅ እንጂ መሆን ያለበት ከሱ ጋር መሆን እንደሌለበት ነግረዋለች። እናም እንዴት ክደው ተብሎ ትዕዛዝ ተሰጥቶታል። እህቶቹ እንደመጣ ሳያውቁ ድንገት ሲደውሉለት ቤት እንደሆነ ነግሯቸዋል። ታዲ ደግሞ ተመኩል ፍቅር ይዟታል። መኩ ጭራሽ ሊረዳትም አይችልም። እሷ ግን በተለያየ መንገድ ፍቅሯን ለማስቀናት ብትሞክርም ለመግለጽ ብትሞክርም እሱ ግን በጭራሽ እየገባው አይደለም። ኑኑ ወንድሟን ሰላም ብላ ትንሽ ቁጭ እንዳለች ቤሉል ላናግርሽ ፈልጋለሁ ነይ ብሎ እጇን ይዟት ነበር። ከዚህ ሰው ራቂ ብዬሽ አልነበረም? እጇን ልቀቃት፣ አስገድደህ ነው እንድታትፈልግ እያለው ነበር። እሱም ማብራት ያለባቸው ነገር ስላለ እንጂ አስገድዷት እንዳልሆነ ግን ደግሞ አንገብጋቢ ጉዳይ እንደሆነ ተነግሯል። ምንም የምናወራው ነገር የለም ስትልም ይኸው ምንም የምናወራው የለም እያለች ነው። ንቄት ነው እንዴ ሲለውም ቤሉልም ንቄት እንዳልሆነ ግን ደግሞ ግዴታ ማውራት እንዳለባቸው ነግሮት እሺ በቃ ወንድሜ አናግሬው መጣው ብላ ተነስታ ከቤሉል ጋር ሄዳለች። ቤሉልም ስለተፈጠረው ነገር እንዲያወቀ ሲነግራት እጅግ በጣም ስትጨናነቅ ለምን አልነገርሽኝም? መች ነው የተፈጠረው? እንዴት ነው የተፈጠረው? እያለ አጥብቆ እየጠየቃት ነበር። እሷም እንግዲህ የተፈጠረው ከታገተች እንደመረዟት ያገቷት ሰዎች እንደሆነ የመረዟት ተናግራለች። በጭራሽ እንደዛማ ሊሆን አይችልም እያለ ነበር። እንዴት እስከ ዛሬ ድረስ አልነገርሽኝም? ህመምሽን ለምን አልታመምኩልሽም? ጭንቀትሽን ለምን አልተጨነኩልሽም? እያላት ነበር። እሷም የምትርቀው ለዛ እንደሆነ እንጂ ጠልታው እንዳልሆነ ተናግራለች። የምትርቀው እሱ እንደፈለገ እንዲሆን እሱን ደግሞ የተሻለ እንደሆነና መልካም እንደሆነ ብዙ ሰዎች ስለሚፈልጉት ህይወቱን በነፃነት እንዲኖር እንደሆነ ተናግራለች። ቤሉልም የኔ ጽጌረዳ እኔ ካንቺ የተለየን ሴት አልፈልግም፣ የምፈልገው አበባዬ አንቺና አንቺን ብቻ ነው። እውነት ነው ብዙ ሰዎችን የተሻሉ ሴቶችን ላገኝ ይችላለሁ፣ እኔ ደግሞ ካንቺ ውጪ ጽጌረዳ አበባ የለኝም። አንቺ ጋር ስለሆነ ነው ሰላም የሚሰማኝ እና ስለዚህ የተፈጠረውን ሁሉ አንድ ባክሽ አስረጅኝ ብሏታል። እሷም መሞት ነው የምፈልገው፣ ህመሜን ስላላመንኩበት መድኃኒቱን እየወሰድኩኝም አይደለም፣ ስለዚህ መሞት እፈልጋለሁ፣ ስሞት ግን እናቴን አደራ ብለዋለች። ራሷን ለማጥፋት የሞከረችውም ሁሉንም ነገር ሚስጥሩን ነግረዋለች። ቤሉልም በጭራሽ እንደዛ አትይ፣ እኔ በህይወት እንጂ የምፈልግሽ ሞትሽን አልፈልግም ብሏል ማለት ነው። እሷም በጭራሽ እኔ መኖር አልፈልግም፣ መሞት ነው የምፈልገው፣ አንተ ጮኛም አለህ፣ ብዙ ነገር አለ፣ መኖር አለብህ እያለችው ነው። እሱ ደግሞ ያለ እሷ መኖር እንደማይፈልግ ነግሯት እንግዲህ ሲነጋ ሐኪም ቤት ሄደው ሁሉንም ነገር ቼክ ማድረግ እንዳለባቸውና መድኃኒቱንም መውሰድ ካለባት እንደምትወስድ እሱ ግን ለማረጋገጥ ሐኪም ቤት መሄድ እንዳለባቸው ተነጋግረው ተለያይተዋል። ታዲ መኩን ስታይ መታ ጥምጥም ብላበት ነበር። ልታዋራው ብትፈልግም ተረጋጊ ልጅት ብሎ ስሬስ ሲሆንባት ያልተደወለ ስልክ ደወለ ብላ ማውራት ጀምራለች። መሲ የጓደኛዋ አብዴት ግራ ስላጋባት
ስትደውል ጆሮዋ ላይ ነበር የጠራው። እንዲሁም መዘጋቱን ሳላየው መልሶ ተደወለ ብላ አንስታ ነበር። እንዴት እንደዚህ ታረጊኛለሽ እያለች አይ ጓደኛዬ አንቺ ባትኖሪ ኑሮ ይከብድብኝ ነበር እያለች ነበር መሲ ቴዲን ለማግኘትና ወይዘሮ ሄለንን ለመጋፈጥ ወስናለች። ግን ደግሞ ቀድማ ቴዲን ለማግኘት ቀጠሮ ይዛለች። እናም እንደወሰነች ስትነግራለት ታዲ እኔ ላንቺ ፈርቻለሁ እህቴ ብትላትም በፍርሃት ወይዘሮ ሄለን ጋር መድረስ አልችልም፣ እሷን ለመጋፈጥ ግዴታ መድፈር ይኖርብኛል ጓደኛዬ እያለች እንግዲህ ቴዲን ለማግኘት ሽርም ክትብላ ወጣለች። ታዲ በመኩል ለማውራት በሄደችበት ሊያናግራት ፈቃደኛ ስላልሆነ ተረጋጊ ብሎ ጥሏት ሲወጣ እንግዲህ እንደወደቀች አርጋ ራሷን ስታ የወደቀች አስመስላ ወርቃ ነበር። መኩም እሷን ለማንሳት ጎንበስ ቀና ሲል ድንገት ሳያስበው ስመዋለች። ይህች እብድ የሆነች ልጅ ብሎ ፈገግ ብሎ ዝም ብሏል። ወይዘሮ ሉሊት በተፈጠረው ነገር ሰላም ነስቷታል። በዚህ በኩል አዶኒ፣ በዚህ በኩል ቤሉል፣ በሌላ በኩል አዶኒ፣ በሌላ በኩል ደግሞ ይሄ የህፃናቶቹ ጉዳይ፣ ሁሉም ነገር አጣብቂኝ ውስጥ ገብታለች። እንግዲህ ኤልሹ ደግሞ ትምህርቷን ካቋረጠች የቆየች ቢሆንም አሁን አባትሽ የለም እኔ ራሴ ነኝ ትምህርት ቤት የሚወስድሽ፣ ክፍያ ምን ስለሆንኩ የምከፍለው እኔ ራሴ ትምህርት ቤት አስገባሻለሁ ተዘጋጅ ተብላለች። ኤልሹም እኔ እኮ ቆይቻለሁ፣ እኔ እኮ አሁን የአባቴ ሀዘን አልወጣልኝም፣ እንዴት ነው አሁን በዚህ ስሜት የሚሄደው ብትልም ግዴታ መሄድ እንዳለባት አስጠንቅቃታለች። እና ኤልሹም በጧት ተነስታ ጉድ እያለች ነው። ኤልሹ እንዴት አርጌ ነው በዚህ ስሜት ትምህርት የምገባው ብላ ለጆኒ ደውላ እንደዋሽለት ብትጠይቀውም እሱ ደግሞ ጭራሽ እንዳታስቢው ብሏታል። ኤልሹ የኑኑን ህመም ለአዶኒ እንደነገረችውን ስነግራት ወይዘሮ ሄለን ኤልሹን ተቆጣታለች። ለማንም ሰው እንዳትናገሪ ብይሽ አልነበረም ወይ ብትላትም ወንድሜን ከዚህ ውጭ መጠበቅ አልቻልኩም፣ እንዴት እንደምትለጣጠፍበት አላየሽም፣ ይህንም እንኳን ነግሬው ሊያምነኝ ፈቃደኛ አልሆነም እያለች ነው። ቢሆንም ግን መናገር አልነበረብሽም ብላ ወይዘሮ ሄለንም ኤልሹን ተቆጣታለች። ቤሉል በቃሉ መሰረት በጧቱ ተነስቶ ወደ ሕክምና ለመሄድ ኑኑያትን እየጠበቀ ነው። ኑኑያ ስትመጣ እንግዲህ አዶኒ አምሮብሻል በጧቱ እያላት ነበር። በይናይን ሄድ ሲብም የት ነው ይዛት የምትሄደው? የትም ይዛ መሄድ አትችልም ብሎ እጇን ልቀቃትና ከኔ ጋር እንሄድ ቢለውም በጭራሽ አልሄድ፣ እሷን ይዘህ የትም መሄድ አትችልም፣ የኔ በሆነ ማዘዝ አትችልም፣ እሷ የኔና የኔና ብቻ ናት ብሏል። ኑኑያትም እጄን አሳመምከኝ ብትልም በጭራሽ አልላቀቅም ብለው እየተጨቃጨቁ ይገኛሉ። ቤሉልና አዶኒ ሊደባደቡ ሲሉ ወይዘሮ ሄለን መታለች። ወይዘሮ ሄለን ስትመጣ ምንድነው ብትልም ኑኑያትና አዶኒ ሐኪም ቤት ሊሄዱ እንደሆነ ሲነግራት ወይዘሮ ሄለን በጣም ተደናግጣለች። እንዴ ለምንድን ነው የምትሄዱት? አንተ ክብርህን ደረጃህን አውርደህ ከእሷ ጋር የምትሄደው ለምንድን ነው? እሷ ደግሞ እያስቸገርካት እንደሆነ ነግራኛለች ብትልም ኑኑያትም እንዳልተናገረች ለወይዘሮ ሄለን ብትናገርም አትፍሪው፣ ምንም አይልሽም፣ ለእኔ የነገርሽኝ ለሱ ነገሪው፣ በጭራሽ ይዘሃት አትሄድም፣ ይዣት እሄዳለሁ በሚል ጭቅጭቅ ተፈጥሯል። ኑኑያትም በእኔ ምክንያት እንድትጨቃጨቁ አልፈለግም ብላ ወደ ክፍሏ ልትሄድ ብትልም በጭራሽ እንደዛ እንዳታረጊ እጅን ያዥኝና ውጪ እያለ ነው። ኑኑያት ከማን እንደምትሆን ግራ ገብቷታል። ወይዘሮ ሄለንም ወደ ክፍልሽ ግቢ እያላት ነው። እሱን እንዳታረጊ ብሎ እሱም እያስጠነቀቃት ነው። እንግዲህ ወይዘሮ ሄለንን እኔ የምትወጅኝና ጥሩ ትመስሊ ነበር፣ ግን ማንነትሽ ቀስ በቀስ እየተቀየረ ነው። አሁን ላይ የማላቅሽ ሰው እየሆንሽ ነው። ስለዚህ እባክሽ ረፊ፣ አንቺን ተናግሬ ላለማስቀየም የተቻለኝ ሁሉ እያደረግኩ ነው ቢላትም ወይዘሮ ሄለን በጭራሽ እሷን ሐኪም ቤት ይዛ አትሄድም ብለዋለች። እሱም ደግሞ ኑኑያት ያዥኝ እያላት ነበር። እሷም በባካችሁ በእኔ የተነሳ ትጣሉ ስትል በስተመጨረሻም እንግዲህ እጇን ይዞ ሁሉንም አመነጫጭቋቸው ጥሏት ከቤት ይዞ ወጥቷል። ወይዘሮ ሄለን ለቴዲ ደውላ እንዲታገቱ ትዕዛዝ ሰጥታለች። አዶንያትም በተፈጠረው ነገር እጅግ በጣም ተናዶ የቤቱን ዕቃ ሁሉ እየጨረሰ ነው። ወይዘሮ ሄለንም እንዴት ዝም ትላለህ እያለችው ነው አዶኒም ምን እንዲያረግ ፈልገሽ ነው ብሎ የቤቱን ሁሉ ዕቃ በእርግጫ ጨርሶታል። መሲም እንግዲህ ቴዲም መንገድ ላይ እየጠበቀች ነው። መሲና ቴዲ ይገናኙ ይሆን? ቴዲስ ደግሞ አሁንም ኑኑያትንና
አዶኒን ያግታቸው ይሆን? ምን ሊፈጠር ይችል ይሆን የሚለውን በቀጣይ ክፍል የምንመለከት ይሆናል። ለዛሬ የነበረን ቆይታ ይመስል ነበር። በቀጣይ እስከምንገናኝ መልካም ጊዜ